ጤና ይስጥልኝ። የዕለተ ረቡዕ ታኅሳስ 15 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በሰሜናዊ ምዕራብ ትግራይ ሕጻጽ ጊዜያዊ መጠለያ ጣቢያ ለተፈናቃዮች የሚቀርበው የምግብ እርዳታ እንዳልተቋረጠ ዛሬ ረቡዕ ባወጣው መግለጫ አስታወቀ። ሕጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች ሰብአዊ ድጋፍ እንዳልደረሳቸው ተደርጎ ሰሞኑን በማህበራዊ መገናኛ ዘዴዎች የተሰራጨው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ያለው ኮሚሽኑ ሕጻጽ መጠለያን ጨምሮ በመደበኛነት ዓመቱን ሙሉ ድጋፍ ለሚያስፈልጋቸው ወገኖች የምግብ ስርጭት ሳይቆራረጥ እየደረሰ ይገኛል ብሏል። በሕጻጽ መጠለያ ባለፉት 4 ወራት ለ14413 ተፈናቃዮች ሰብአዊ ድጋፍ ማድረጉንም ኮሚሽኑ በመግለጫው ላይ ጠቅሷል። ኮሚሽኑ የክልሉ ጊዜያዊ አስተዳደር ለተፈናቃዮች ተጨማሪ ሰብአዊ ድጋፍ እንደሚያስፈልግ ቢያሳውቀው ኖሮ አስፈላጊውን ድጋፍ ለማድረግ ዝግጁነት እንደነበረው ጨምሮ አስታውሷል። ኮሚሽኑ ይህንን ያለው በሕጻጽ መጠለያ ጣቢያ ረሃብ መከሰቱን የክልሉ ጊዜያዊ አስተዳደር ይፋ ባደረገ ማግስት ነው። የትግራይ ጊዜያዊ አስተዳደር ካቢኔ በተፈናቃዮች ካምፖች ውስጥ የተፈጠረውን ሰብአዊ ቀውስ የሚከታተል ግብረ ኃይል አቋቋመ። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በሕጻጽና ሌሎች የተፈናቃዮች መጠለያ ካምፖች የተከሰተው ረሃብ አሳሳቢ መሆኑን ትላንት ማክሰኞ መቀሌ ውስጥ በሰጡት ጋዜጣዊ መግለጫ ላይ ገልጸዋል። በሕጻጽና ሌሎች ካምፖች የተከሰተውን የምግብ እጥረት ጊዜያዊ አስተዳደሩ ቀድሞም ያውቀው ነበር ያሉት ጀነራል ታደሰ፣ ሆኖም የጊዜያዊ አስተዳደሩ ጥረቶች ችግሩን ሊፈቱት አልቻሉም ብለዋል። ለችግሩ ዘላቂ መፍትሄ ተፈናቃዮች ወደ ቀያቸው መመለስ እንደሆነ ጀነራል ታደሰ አሳስበዋል። ጀነራል ታደሰ በክልሉ አወዛጋቢውን የምዕራብ ትግራይ አካባቢ ሳይጨምር በ146 መጠለያ ካምፖች 891,000 ተፈናቃዮች እንደሚገኙ ጠቅሰዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ሳፋሪኮም እና ኢትዮ ቴሌኮም ኩባንያዎች በቀጠናው በጋራ ስትራቴጂካዊ አጋርነትና የኢንቨስትመንት ትብብሮችን እንዲፈጥሩ እገዛ ለማድረግ ከጠቅላይ ሚኒስትር አብይ ጋር ትላንት ከስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታወቁ። ፕሬዝዳንት ሩቶ በሁለቱ አገራት መካከል የዲጂታል ማስፋፋትና ድንበር ተሻጋሪ ትብብር አስፈላጊ መሆኑን አጽንኦት ሰጥተዋል። ፕሬዝዳንት ሩቶ ወደ አዲስ አበባ ያቀኑት ሳፋሪኮም ኢትዮጵያ ኤምፔሳ ለሁሉም የተሰኘውን አዲሱን የገንዘብ ገበያያና መላላኪያ መተግበሪያ በኢትዮ ቴሌኮም ስልክ ቁጥሮች ላይ እንዳይሰራ እንደታገደበት ገልጦ ቅሬታ ካሰማ ከ2 ሳምንት በኋላ ነው። በኢትዮጵያ በኩል ሁለቱ መሪዎች በኢትዮ ቴሌኮም እና ሳፋሪኮም ዙሪያ ውይይት ስለማድረጋቸው በወቅቱ አልተገለጠም። የሁለቱ መሪዎች ንግግር የጸጥታ ተግዳሮቶችን፣ ጸረ ሽብርና በሰላም ማስከበር ተልዕኮ የትብብር ማዕቀፍ ዙሪያ ያተኮረ እንደነበር የኬንያ ጋዜጦች ዘግበዋል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዴሞክራሲያዊ ፓርቲ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገለጸ። የፓርቲው ሊቀመንበር ኢብራሂም ሃሩን ይህን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ዋዜማ ላቀረበችላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለም ተናግረዋል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራን መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መነጠልም ሆነ ከኢትዮጵያ ጋር ማቀላቀል እንዳልሆነ ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልንና የመቀጠል ጉዳይ በሂደት እንደሚያየውም ገልጧል። የኤርትራ መንግስት በደናኪል ግዛት አካባቢ በቀይ ባህር አፋሮች ላይ መጠነ ሰፊና ስልታዊ የሰብአዊ መብት ጥሰትና የዘር ፍጅት እየፈጸመ ይገኛል በማለትም ፓርቲው ከሷል። የተባበሩት መንግስታት ድርጅት ተመድ ጸጥታው ምክር ቤት በሶማሊያ የአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልዕኮን የጊዜ ቆይታ ትላንት በሙሉ ድምፅ ለ1 ዓመት አራዘመ። ጸጥታው ምክር ቤት በሶማሊያ የሚገኘው የተመድ የሽግግር ድጋፍ ሰጪ ተልዕኮ ደግሞ በቀጣዩ ዓመት ጥቅምት እንዲያበቃ ወስኗል። አሜሪካ ለሶማሊያ ጸጥታ ለዓመታት ያፈሰሰችው በሚሊዮኖች የሚቆጠር ዶላር ውጤት እንዳላመጣ ገልጣ ፌዴራል መንግስቱና የፌዴራል ግዛቶች የአገሪቱን ጸጥታ የማስጠበቅ ኃላፊነታቸውን እንዲረከቡ በምክር ቤቱ ስብሰባ ላይ አሳስባለች። አሜሪካ ለሶማሊያ በተለይም ለህብረቱ ተልዕኮ የምትሰጠውን ድጋፍ በቀጣዮቹ ወራት እንደምትቀንስም አስታውቃለች። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።